እግዚአብሔር አምላክ አይሁዳውያን ምንም እንኳን ፍሬን ባያፈሩም ወደ እነርሱ እጆቹን መዘርጋቱን ግን አያቆሙም ነበር። ይሄ በሮሜ ምዕራፍ 10 ቁጥር 21 ላይ እንደተነገረው ማለት ነው። ስለ እስራኤል ግን ቀኑን ሙሉ ወደማይታዘዝ ሕዝብ እጄን ዘረጋው ይላል አይደል? ቀኑን ሙሉ ወደማይታዘዝ ሕዝብ እጄን ዘረጋው። አይሁዳውያን ማለት ቅጠሉ ይታይባቸዋል። በቃ እኛ አይሁዳውያንን ምን ይላሉ? ሃይማኖተኞች ይመስላሉ፣ ግን ፍሬ የላቸውም። ሁሌም ባዶ ናቸው። ዝም ብሎ ይሄ የአንደበት ብቻ እንጂ በልባቸው እግዚአብሔርን መፈለግ የለባቸውም። እና ሁልጊዜም ግን እንደዛም ሆኖ ግን እግዚአብሔር ደግ ስለሆነ ሩሩ ቸር አባት ስለሆነ ሁልጊዜም ቢሆን ይጎበኛቸው ነበር። ሁልጊዜም ቢሆን ክንዱን እጁን ይዘረጋላቸዋል። ለዛ ነው እንዳልኳቸው ሮሜ 10 ላይ ስለ እስራኤል ግን ይላል ቀኑን ሙሉ ወደማይታዘዝ ወደሚቃወም ሕዝብ እጄን ዘረጋው ይላል። ወደሚቃወም ሕዝብ ወደማይታዘዝ ሕዝብ እጄን ዘረጋው። ስለዚህ እግዚአብሔር ሁሌም እጁን ይዘረጋል። አት ኤኒ ታይም ወቅቱ ሆነ አልሆነ ልክ ጌታ ኢየሱስ ወቅቱ እንኳን ባይሆን ወደዛች ዛፍ ፍሬን ፈልጉ እንደመጣ ሁሉ እግዚአብሔር ሁሌም የሆነ ነገር እንፈልጉ ወደኛ ይመጣል። አስቀድሞ ለአይሁዳውያን አሁን ደግሞ ለእኛ እና ሁልጊዜም ቢሆን እግዚአብሔር ወደ እኛ ሁልጊዜም እንደተመለከተ ነው። በየትኛውም ጊዜ ከኛ የሆነ ነገር ይፈልጋል። የሚፈልገው ብዙ ነገር አይደለም፣ የሆነች ነገር እና ጌታ ኢየሱስ ፍሬ አላገኘባትም እና መጨረሻ ላይ ረገማት። ከእንግዲህም ወዲህ ፍሬ አይገኝብሽ ብሎ ሲረግማት እናያለን። እና ይህ ነገር ግን ለእኛ ነው። መጨረሻ ላይ ይህ ፍሬን ባለማፍራት ውስጥ ጸንተን ብንኖር ጭራሽ የማይገኝብን ቢሆን መጨረሻችን የሚሆነው በቃ እንደዛ ደርቀን መቅረታችን ነው። ስለዛ በተቻለን አቅም እንዲህ ያለ ሁሌ የሚፈልገን ጌታ ካለ ነው ጌታ ካለ እንግዲያውስ ፍሬን ለማፍራት አይሆን አንታክት ማለት ነው። አንታክት የሆነ ትንሽ ነገር ነው ጌታ ከኛ የሚፈልገው። ሁሌም ነው እንደዚህ የምንላችሁና ጌታ ከኛ እንደዛ በጣም ብዙ ነገር አይደለም የሚፈልገው። የመጀመሪያው የሚፈልገው በቃ መሻት ነው። በቃ የሆነ እሱን እንድንፈልገው፣ ከእሱ ጋር መኖርን እንድንፈልግ፣ እርሱን እንድንናፍቀው። አንዳንዴ የሆነ በአንድም በሌላ ምናምን ነገር ይከብደን የለ የሆነ ያው ሰው ነን እና ዳዊትም እኮ ይላል እንደው ጌታው አቦ እንደው አፈር እንደሆነ አስብ ነው የሚለው። ሰው አፈር እንደሆነ አስብ ይላል። አቦ አይልም። አቦ ያልኩት እኔ ነኝ። አቦ አይልም ዳዊት፣ እኔ ነኝ አቦ ጌታው እንደው ያልኩት። እና ግን ምን ይላል እሱ? አምላኩ እንደው አፈር እንደሆነ አስብ ይላል ጌታ። አፈር እንደሆነ ከባሪያ ጋር ወደ ፍርድ አትግባ፣ በአንተ ፊት እኮ ጻድቅ ማንም የለም እያለን የሚናገረው እና የምርም ደግሞ ጋይስ በእግዚአብሔር ፊት እንደ ሁሌም በቃ እንደዚህ ንጹህ ምናምን ኦል ፒውር ልንሆን አንችል። በጣም በቃ ምናምን ቀስ በቀስ ነው የሚታደገው እና አንዳንድ ጊዜ በስንፍናችን ምናምን ወደኋላ እንላለን ምናምን እና ጌታ ከኛ አንድ ነገር ነው የሚፈልገው። በጣም የሆነ በቃ ክርስቶስ ነው እንድትፈልጉት ብቻ በቃ የሆነ አንዳንድ ጊዜ ለምሳሌ የሆነ አንዳንድ ሰው ምን ይላል? አይ እኔ በቃ ጌታን ልቤ ውስጥ ምንም ስለ ጌታ ሳስብ ምንም ያናል የተለየ ስሜት እየተፈጠረብኝ አይደለም ብሎ የሚጨነቅ ሰው አለ። ተመልከቱ ጋይስ፣ ስለ ጌታ ስናስብ ምንም ስሜት እየተሰማን አይደለም ማለት የሆነ በቃ እንደው ጌታን የሚያስናፍቅ ነገር የተለየ እንደው ለክርስቶስ ፍቅር ምናምን አይሰማኝም ምንም ነገር የሚል ሰው አለ። እና አሁን ጌታ ከእናንተ የሚፈልገው እንደዚህ አይነት ሰው ካለ ጌታ የመጀመሪያ የሚፈልገው አሁን ከእንደዚህ አይነት ሰው ምንድን ነው? የሆነ ፍሬዎችን ማፍራት ምናምን በመልካም ስራ መታተር ምናምን አይደለም። አሁን ከእንደዚህ አይነት ሰው ምንድን ነው የሚጠበቀው ከተባለ ቢያንስ ክርስቶስን በውስጡ እያሰበው ስላልሆነ በውስጡ ክርስቶስን እያነገሰው የሆነ እንዴት ነው እየናፈቀው ክርስቶስን መናፈቅ ክርስቶስን መውደድ ምናምን በውስጡ ባለመኖሩ ቢያንስ መጨነቅ አለበት። ይሄ ያስጨንቃል። ይሄ በነገራችን ላይ የጉዞ አንድ መጀመሪያው ነው። አንድ ሰው ተመልከቱ ጋይስ፣ አንድ ሰው ክርስቶስ ስለ ክርስቶስ ሲያስብ ምንም በቃ ሁልጊዜም የሆነ አንዳንዴ አይደለም፣ አንዳንዴ በጣም ተጫጭኖ እንትን ልትል ትችላለህ። ግን ሁልጊዜም ቢሆን በቃ እንዲሁ አንዳንድ ሰው ለክርስቶስ ያለው ፍቅር ምናምን ያስቀናኛል፣ እኔ ግን ምንም ለክርስቶስ ምንም ስሜቱ የለኝም ምናምን ቢል ማለት ነው። ግን እንደዛ ብሎ ግን ማለት ነው ተመችቶት ቢኖር ተስማምቶት ግን እኔ ያናል በቃ እንደዚህም ቢሆን
ብሎ መኖር ነው እባክህ የምን እንትን ማለት ምናምን ካለ እሱ አደገኛ በቃ ቀጥታ ወደ ጥፋት እየሄደ ነው፣ ወደ ሞት እየሄደ ነው። ግን ደግሞ ምን ነው እኔም እንደው ጌታን በወደው የሚል ደግሞ በጣም የዋህ ሰው ደግሞ አለ። ይሄ በጣም ትልቅ ሰው ነው። በእግዚአብሔር ዘንድ ትልቁ ነገር ይሄ ነው። አይተዋል። የሆነ ለጌታ ምናምን ነገር ልብ ውስጥ ላይሰማ ይችላል የሆነ ስሜቱ እና መፈለግ ትጀምራለህ። አንዳንድ ጊዜ እግዚአብሔር ራሱ ሆን ብሎ ሊያደርገው ይችላል። በነገራችን ላይ የሆነ በጣም ጥፍት ስትሉ ከስሩ ምናምን ነገር ከጌታ ስር ማለት ነው ጥፍት ስትሉ ምናምን እግዚአብሔር ምን ሊያደርግ ይችላል? የሆነ እግዚአብሔር የተዋችሁ እንዲመስላችሁ እንደዚህ አይነት ስሜት ውስጣችሁ እንዲፈጠር ሊያደርግ ይችላል። ልክ እንደዛ እንደሆነ ስታውቁ መፈለግ ትጀምራላችሁ። የሆነ ነገር እንዳጣችሁ ስታውቁ ጋይዝ እንዳጣችሁ በቃ ከህይወታችሁ ውስጥ የሆነ ነገር ሚስ እንዳደረጋችሁ የሆነ እንዳጣችሁ ስታውቁ ያንን ነገር መፈለግ ትጀምራላችሁ። በተለይ እንደሚያስፈልጋችሁ ከገባችሁ ማለት ነው። እና እግዚአብሔር አንዳንዴ ወደ እርሱ እንድትቀርቡ እንድትፈልጉት እንድትሹት ምናምን እርሱ ማለት ነው የሆነ በቃ የሆነ የእግዚአብሔርን ይሄ በህይወታችሁ ውስጥ ያሉን መገኘቱ ምናምን ስውር ሊያደርግባችሁ ይችላል። ይሄ የእግዚአብሔር በራሱ ፈቃድ እንደዚህ ሊያደርግ ይችላል። አንዳንድ ጊዜ ደግሞ ከራሳችን ስንፍና የተነሳ በጣም ርቀን ከጌታ ምናምን ከእግዚአብሔር ቤት በመራቅ ምናምን እንደዚህ ነገር ውስጣችን ሊፈጠር ይችላል። በየትኛውም መንገድ ይሁን ግን ቢያንስ ኧረ እንደው ለጌታ እኮ ምንም እንደው የክርስቶስን ፕሬሰንሱን ይሄ የሆነ መገኘቱን በህይወቴ ውስጥ ምናምን በደንብ ፊል እያደረኩት አይደለም። የሆነ እንዴት ነው ጌታን የሆነ ምንም እየወደድኩት አይደለም። የመውደድ ስሜት ወይ ምናምን የመናፈቅ ስሜት ምንም አይሰማኝም። ስለ ክርስቶስ ሳስብ የደስታ ስሜት አይሰማኝም። ምንም ነገር የለውበት ምናምን ብሎ መጨነቅ ግን በቃ ለእንደዚህ አይነት ሰው ማለት ነው መጨነቅ የመጀመሪያው ነው። ወይም ደግሞ ማሰብ ያኔ ምን ይሆናል? ለምሳሌ እኔ እንደዛ ብሎ ጠይቆኝ የሚያውቅ ሰው አለ። እንደዛ ብሎ ጠይቆኝ የሚያውቁ ሰዎች አሉ። ምንም በቃ ስለ ጌታ ምንም ስሜቱ የለኝም ምናምን ምንም እንደዛ እና ለእንደዚህ አይነት ሰው የመጀመሪያው ነገር ምንድን ነው? ተጨንቆ ነው እንግዲህ ያሰዋር ሊጠይቀኝ ልክ ተጨንቆ በጣም ጥሩ ነው። እኔ ስለዛ ልክ ተጨንቆ መጥቶ እኔን እንደጠይቀኝ ምን እንዲያደርገን ምን መክረው ለጌታ ዝም ብለህ ንገረው እስኪ ይህንን ጭንቀትና ጌታ ሆይ እንደምትወደኝ ገብቶኛል፣ እንደሞትክልኝ ገብቶኛል፣ ሞተ እንዳልቀረ እንደተነሳ ገብቶኛል፣ ሞቱ እንዳልቀረ እንደተነሳ ምናምን። በነገራችን ላይ ከዚህ በፊት እንዳልኳቸው ነው ከመጽሐፍ ቅዱስ ውጭ ራሱ በጣም ብዙ ልናስረዳባቸው የምንችላቸው መንገዶች አሉ። ጌታ ቢረዳኝ ወደፊት እሱ ላይ ነው በጣም በሰፊው መስራት የምፈልገው። ይሄ የፕሮቴስታንቲዝም ነገር አንድ ጊዜ ክትም አድርጌ ወደዛ እንትን ጨርሼ ስላችሁ እዛ ጉዳይ ላይ መስራቱን አቁሜ የክርስቶስ ትንሣኤ ላይ በጣም ፎከስ አድርጌ ቢሰራ ደስ ይለኛል። እዛ ላይ ትኩረቴን አድርጌ ትንሣኤ ክርስቶስ ላይ የጌታችን መነሳቱ ላይ ማለት ነው። ከመጽሐፍ ቅዱስ ውጭ ራሱ ጋይዝ ኢቨን መጽሐፍ ቅዱስ የእናንተ መጽሐፍ ነው ለሚሉ ራሱ ከመጽሐፍ ቅዱስ ውጭ ራሱ ባይ ሪዝኒንግ ምናምን ማስረዳት እንችላለን የጌታችንን ትንሣኤ። ስለዛ ምንድነው አንድ ሰው የክርስቶስን ሞቱን ትንሣኤውን ካመነ ግን ውስጡ ግን ስለ ክርስቶስ ጥሩ ማለት ያ ስሜት ቅድም ያልኳችሁ ስሜት የማይመጣበት ከሆነ እኔ ጋር ልክ መጥቶ እንደሚናገረኝ ወደ ጌታን መናገር ጌታ ሆይ ምን ያህል እንደወደድከኝ አይቻለሁ፣ ያውም ጠላት ሳለሁ ገና ኃጢአተኛ ሳለሁ ስለ እኔ ሞተሃል፣ በዚህም ፍቅርን ገልጸሃል። የሰማዩ አባት እግዚአብሔር አብ እጅጉን እንደሚወደኝ አንተን ብቸኛውን ልጁን ክርስቶስ ኢየሱስን እንደላከልኝም አውቄያለሁ። ጌታዊ ግን እኔ ለአንተ ግን ምንም ያው ውስጤን አንተ ታውቀዋለህ ነው ጋይስ ባትሉት እንዳታሽሞነሙትሽ። በጌታ ፊት ስትሆኑ ማሽሞንሙን አያስፈልግም፣ ምክንያት መደርደር አያስፈልግም። እናንተ ስለ ራሳችሁ ከምታውቁት በላይ ጌታ የውስጣችሁን ያውቃል። ስለዛ በጌታ ፊት ስንቀርብ በጣም ድካማችንን ማሳወቅን ያለብን። ጌታዊ ውስጤን አንተ ታውቃለህ፣ በአንተ ፊት የሚሸፋፈነው ነገር መቼስ የለም እና በቃ ጥሩ ነገር የለኝም። አሁን እንደዚህ ስትለው የሆነ አንደኛ በቃ ውስጥህን ነገር እየተናገርክ ነው። ለአንተ ያለኝ ፍቅር ምንም እዚህ ግባ የሚባል አይደለም። አንተን መውደድ የለም በውስጤ፣ ግን ከአንተ ጋር መኖር እፈልጋለሁ። ጌታ አንተን መውደድ እፈልጋለሁ እና ስለ አንተ ሳስብ በአንተ ደስ መሰኘትን እፈልጋለሁ። ይህንን ግን በራሴ ማድረግ አልቻልኩም እና ጌታዊ ይህንን አንተ ስጠኝ። አሁን ይህን እንደዚህ አይነት ጸሎት ተጸልዩ። ጌታን እንደዚህ ከልብህ ጠይቀው ማለት ነው። ጌታን አስበው። ኢየሱስ ክርስቶስን እንደዚህ ብለህ ጠይቀው። እንዲህ አንተ መጥፎ ነገር እኮ አልጠየኩም፣ ኃጢአት አልጠየቀው።
ሌላውን ቶ ገንዘብ አልጠየኩም፣ ልብስና ጫማ፣ መኪናና ቤት አልጠየኩም፣ ኢቨን የሚበላ መሰረታዊ ነገር አልጠየኩም። የጠየቀው ጌታዊ አንተን መውደድ እፈልጋለሁ፣ አንተን መውደድ እፈልጋለሁ አባቱ፣ በቃ እሱን ስጠኝ፣ አንተን መውደድን በልቤ ውስጥ አፍስስ፣ አንተን መውደድን፣ አንተን ማፍቀርን። እኔ ጋይስ ጌታን እንወዳለን። አብዛኞቻችሁ ጌታን ትወዳላችሁ። ኦፍኮርስ ያው መጠኑ ይለያያል፣ ሊለያይ ይችላል እንጂ አብዛኞቻችን መቼስ ጌታን እንወዳለን። እንደ አቅሚቲ ማለት ያው እንግዲህ ጌታ በረዳን ልክ ምናምን ሁላችሁም ትወዱታላችሁ። ይህ ኤክሰፕሽናል ነው። አንዳንድ ሰው ነው እንደዛ የሚሰማው፣ ግን ይሁን ችግር የለውም ቢሰማችሁ ምንም ችግር የለውም። አሁን እንትን እንድትሉ ሳይሆን ችግር የለውም ስል በዛው ቀጥሉ እያልኩኝ ሳይሆን፣ ግን ይሄ ስሜት ግን መምጣት አለበት። የትኛው ኧረ ለምንድን ነው ጌታን የማልወደው የሚል ውስጣችሁ ላይ በቃ ቁጭት። ከዛ በኋላ ወደ ጌታ ቀጥታ ሄዳችሁ በጌታ ፊት ቅድም ያልኳችሁን ማለት በትህትና እሺ፣ በትህትና ስለምትፈልጉትን ብቻ ንገሩት። የእናንተ ፍላጎታችሁ የኛ ፍላጎታችን መሆን ያለበት በቃ ከጌታ ጋር መኖር እንዲህ በጌታ እኔ በቃ ከክርስቶስ ጋር መኖር ነው። አልቲሜት የሆነው ፍላጎታችን መሆን ያለበት ከጌታችን ከእርሱ ጋር መኖር ማለት ከእርሱ ጋር መኖር በቃ ሄዳችሁ እና የምትጠይቁት ጥያቄ ክርስቶስን እንዳልኳችሁ በቃ ይሄ ነው ማለት በቃ ጌታ ሆይ ከአንተ ጋር መኖር እፈልጋለሁ። እና ጌታ ደግሞ ይፈልጋችኋል። በጣም በጣም ነው የሚፈልጋችሁ፣ የሚፈልገን በጣም ማለት ነው። ልክ ይሄ እንደ በለሷ ሁሌ ፍለጋ እንደሚመጣ ሁሌም ፍለጋ እናንተ ጋር የሚመጡ ግን አንዳንድ ጊዜ ግን ምን ሊያደርግ ይችላል ጌታ ማለት ነው። የተወሰነ ጊዜ ግን ሊያስጠብቃችሁ ደግሞ ይችላል። አንዳንዴ እንደዛ ነው። የሆነ አሁን ጠይቃችሁት አሁን እዚሁ አንዳንዴ እንደዛ ነው። በዚሁ እየጠየቃችሁት አሁን እንደዚህ ዝም ብላችሁ አሁን ይሄንን ጸሎት ማለት ነው። አሁን እንዳልኳችሁ የሆነ አእምሯችሁን ሰብስብ አድርጋችሁ ብትችሉ የሆነ መዝሙርም ቢሆን ሰምታችሁ ምናምን ወደ አእምሯችሁ ተሰብስባችሁ ከዛ በኋላ በጌታ ፊት ሄዳችሁ ቁጭ ብላችሁ ወይም ተንበርክካችሁ ማለት ነው። ቁጭ ብላችሁ ኢነሴንስ በርከኬ ማለት ቁጭ ማለት ነው። ዝም ብሎ ይሄ ሶፋ ላይ እንደምትቀመጡት ምናምን ከሚሆን በርከኬ ማለት ቁጭ ብላችሁ ዝቅ ብላችሁ ወይም ተንበርክካችሁ መጀመሪያ ዝም ብሎ በቃ የእግዚአብሔርን ስም መጥራት ማለት በቅዱስ መስቀል ምልክት አማትባችሁ ምናምን በአብ ወወልድ ወመንፈስ ቅዱስ ስም ምናምን ብላችሁ ማለት ነው። በቃ የእግዚአብሔርን ስም የጌታችንን ስም ደጋግማችሁ ትጠራላችሁ። የሆነ በደንብ ወደ ራሳችሁ ወደ ልባችሁን ስብስብ አድርጋችሁ ማለት ነው። ትጠሩና በቃ የሆነ መናገር ያሉስ ቀደም እንዳልኳችሁ በቃ ደክሞኛል እና ልክ እንደዛ እየጸለያችሁ እያለ ቀጥታ ከልባችሁ ስትጸልዩ ጌታ መልሱም ቀጥታ ወደ ልብ ነው እና እዛው እየጸለያችሁም የሆነ የሚሰማችሁ አንዳች ደስታ ሊኖር ይችላል፣ አንዳች የሆነ ስሜት ሊኖር ይችላል። አሁን እኔ ደግሞ ወደማይሆን ልምምድ ደግሞ እንዳትሄዱ የሆነ አጉል የሆነ እንደዚህ እንትን የሆነ ስሜት ካልተፈጠረብን ምናምን ወደሚል እንዳትሄዱ፣ የስጋዊ የሆነ ስሜታዊ የሆኑ ነገሮች ምናምን። ግን አትሊስት ግን የሆነ የሚታወቃችሁ ነገር ይኖራል። አንዳንዴ ጌታ ቶሎ ምላሽን ይሰጣል። አንዳንዴ ግን የተወሰነ ጊዜ ደግሞ ዝም ሊል ይችላል ሳይሆን እናንተ በዚህ ውስጥ የተወሰነ እንድታልፉ እንደዚህ በመለመን ደጅ በመጥናት ውስጥ ደግሞ የተወሰነ እንድታልፉ ደግሞ ሊፈቅድ ይችላል። እመኑኝ፣ እንደዛ ካደረገም ለእኛው ጥቅም ነው ማለት እግዚአብሔርን አሁን መላልሰው ስለጠየቀው ምንም የሚጠቀሙ ነገር የለም። እውነቱን ለመናገር ማለት እርሱ ባለጠጋ ነው። ግን በዛ ውስጥ ግን እኛ የሆነ ነገራችን እየተሰራ ሊሄድ ስለሚችል አንዳንድ ጊዜ እግዚአብሔር እንደዛ ያደርጋል። ስለዛ መልሶ መላልሶ ምናምን ነገር እግዚአብሔር ሊጠየቅ ይችላል። መዝሙረኛው ዳዊት እንደሚናገረው ነው። እግዚአብሔርን ቆይቼ ደጅ ጠናሁት ይላል። ምንድነው ቆይቼ ደጅ ጠናሁት ማለት? እግዚአብሔርን ከሆነ ጊዜ በኋላ ቆይቼ ከዛ ሄጄ ደጅ ጠናሁት ማለት እኮ አይደለም። እግዚአብሔርን መዝሙረኛው ዳዊት እግዚአብሔርን ቆይቼ ደጅ ጠናሁት ማለት በቃ አብዝቼ ማለት ነው። ቆይቼ በቃ ደጅ ስጠናው ቆየሁኝ እንደማለት ነው። እግዚአብሔርን ደጅ ስጠናው ቆየሁኝ። ስለዛ እግዚአብሔርን ቆይቼ ደጅ ጠናሁት እርሱም ዘንበል አለልኝ ጩኸቴንም ሰማኝ ይላል። አይተዋል። እግዚአብሔርን አንዳንድ ጊዜ መልሰ መላልሰ ደጅ እንድጠናው እንደዚህ እንትን ሊል ይችላል። ባለፈው የከነናዊቷን ሴት አንስተን እያወራን ነበር። ያቺ ምንድነው ከነናዊቷ ሴት ያቺ በጋኔን የተጨነቀች ሴት ልጅ ያለቻት አንዲት ልጅ ያለቻት ልጅ እንዲስታማብኛለች ምናምን ብላ ወደ ጌታ አንዱ የመጣች የለችም? እየጮኸች እየለመነች መታሰብሱ ከሆነ ማቴዎስ ወንጌል ምዕራፍ 15 አካባቢ ላይ ትጮኻለች። በቃ ጌታን እየተጣራች ጌታው የዳዊት ልጅ ማረኝ ያለች በቃ ነው ትጮኻለች። እንደውድ ትጮኻለች ወደ ጌታ ጌታ
ጌታ እኮ ሰምቷል ማለት መቼስ ከጌታ የተሰወረ ነው ጋይስ? ከጌታ እንደዚህ አይነት ጩኸት ይሰወራል? የምር አሁን ጌታ እንደዚህ አይነት ጩኸት ወደ ጆሮ ሳይደርስ ቀርቶ እንደ ያቺ ደም ይፈሳት የነበረችዋ ሴት እኮ የጌታን ጨርቁን ነው ዳሳ ተፈወሰች። ኃይል ከእኔ ወጥቷል አለ ጌታ ኢየሱስ። አይተዋል? ምንም ድምፅ ሳይሰማ ምን ሳይል ጨርቁን ነክታ ስትፈወስ እንኳን ያውቃል። ምንም በቃ እርሱ ጌታ ማምላክ ነው። እና ይህን ጩኸቷን ሳይሰማ ቀርቶ አይደለም ጸጥ አለ መጀመሪያ። ጭራሽ እንደውም ከእሱ አልፎ ሐዋርያቱ ሰምተው ተጨንቀዋል። እንዲህ ኧረ እንደው ጌታዊ በጣም እየጮች ነው እንደው አሰናብታት አሉ። በጣም እየጮች ነው አሰናብታት አሉ። እና ያኔ ጌታችን ዞር አለ። ሎክ እንዴት ስትጮህ እንደው የዳዊት ልጅ ማረኝ እያለች ትጮሃለች። መጀመሪያ ጌታ ዝም ምን ያላት። ከዛ በኋላ ሐዋርያቱ በጣም ትጮሃለችና አሰናብታት አሉት። ያኔ ዞር አለና ከእስራኤል ቤት ከጠፉት በጎች በቀር አልተላኩም ማለት። መጀመሪያ ዝም አላት። አስቡታውን ተስፋ የምትቆርጥ አይነት ሰው ብትሆን አይ በቃ ዝም ካለኝማ እኔ የዳዊት ልጅ ማረኝ እያልኩኝ እንደዚህ እንትን ብዬ አይበቃኝ ሌላ አማራጭ እፈልጋለሁ ብላ ዞር ብላ ወደ ጠንቋይ ቤቱም ወደ ምኑም ቤደሽ ነበር አይደል? ምናልባት ደግሞ እንደነዚህ ነገሮችንም ሞክራ ሊሆን ይችላል። ከዚህ ውስጥ አናውቅም። ግን አትሊስት ግን ሌላ አማራጭ ካለ እፈልጋለሁ አለዛ ይቅርብኛል ልትል ትችል ይሆናል። ግን አላደረገችም። ከዛ ጌታ ዞሩ ደግሞ ጭራሽ ከእስራኤል ቤት ከጠፉት በጎች በቀር ለማንም አልተላኩም ማለት። እሷ ከእስራኤል ወገን አለች፣ ከነናዊት ናት ጋይስ። እና እንደዛ ሲላት ያኔ አይ በቃ እንግዲህ ከዚህ በላይስ በቃኝ ትላለች ብላችሁ መቼስ ልጠብቁ ትችላላችሁ። ያው ታሪኩን ስለምታውቁት አይ ነው አትሉም። ግን እንደው ታሪኩን የማያውቅ ሰው ግን እንደዚህም ስትባል አይ በቃ እንግዲህ ግን አላለችም። እንደዛም ጭራሽ እየሰገደችለት ለመነችው ይላል። እየሰገደች የዳዊት ልጅ ማረኝ እያለች ትሰግዳለች። አንተ እንደዚህ እንዲህ ኧረ ምን አይነት የእምነት ሰው ናት! በጌታ በኢየሱስም የዳዊት ልጅ ማረኝ ጭራሽ እየሰገደችለት ለመነው ጀመረ። እንደዚህ ይላል። ከዛ ላይ ጌታ ጭራሽ ምንድን ያላት? የልጆችን እንጀራ ለቡችሎች አይሰጥም ማለት። አሁን ይሄኔ በቃ ይሄ ኦፌንሲቭ ነው በቃ ማለቱ አይቀርም ነበር። ግን ምን ብትል ጥሩ ነው ሴትዮዋ ከነናዊቷ ሴት እንዲህ ከልጆች ማለት የልጆችን እንጀራ ለቡችሎች አይሰጥም ማለት የእስራኤልን ቤት ለእስራኤል ቤት ነው የመጣሁት ስላለ ለእስራኤል የሆነውን ነገር ለእናንተ አይሰጥም። ከዛ ህዝብ ውጭ ናችሁ ለማለት ነው። በእርግጥ እሱ ከዛ ህዝብ ውጭ ናችሁና ለምን እንዳላት ሁሉ ነገር እንደተናገራት አሳውቃቸዋለሁ። ግን እዛው ጋር ግን እሷ ግን ምን አለች? አይ እንደው ከልጆች እኮ የተረፈ ለቡችሎች ይሰጣል አለችው። ምን አይነት እምነት ነው ይሄ? ከዛ ጌታ ኢየሱስ ኧረ አንቺ ሴት እምነትሽ በጣም ታላቅ ነው፣ እምነትሽ እጅግ ታላቅ ነው፣ እንደወደድሽ ይሁን አላት። እንደወደድሽ ይሁን እና ቅዱስ ዮሐንስ አፈወርቅ ሲያብራራ ምን ይላል? በቃ በዚህ ውስጥ የእምነቷን ጥንካሬ አሳየ ይላል። እንደዚህ አሁን መጀመሪያ ላይ ዝም ሲላት የነበረው እንደዚህ ቃላት ሲጠቀም የነበረው ምናምን ለምንድን ነው? ውስጧ ምን አይነት እምነት እንዳለ ጌታ ያውቃል። ስለሚያውቅ ያ እምነቷ ደግሞ እንዲገለጥ እንዲወጣ ደግሞ ይፈልጋል። ስለዚህ ያ እምነት ከፍ ብሎ ይወጣ ዘንድ ጌታችን ያንን አደረገ። ውስጡ ያለውን እምነት ያውቃልና እና አንዳንድ ጊዜ ጌታ ደጅ መጥናት ጥሩ ነው። ጌታ ያለአንዳችን ምክንያት ዝም ብሎ እንደዚሁ የሚያስጠብቀን ጉዳይ ከመጣ ማለት ነው። ያለአንዳችን ጉዳይ ዝም ብሎ እንደዚሁ አያስጠብቀን። እንደው ለአንዳች ለተሻለ ነገር ሊያስጠብቀን ይችላል። ግን እኛ ግን ከምንም በላይ ግን ጌታን ስንጠይቀው ማለት ነው የሆነ ምድራዊ ነገር ላይ ትኩረት አናድርግ። አይኑ ያው የሚያስፈልገን ነገር ሊኖር ይችላል። ግን ማለት ይሄ ምድራዊ ነገር የሆነ ነገር የሚያስፈልገን ነገር ይኖራል እና እሱ ጭራሹን አይጠይቅ አይባልም። እንግዲህ ጌታችንም ሲያስተምረን የዕለት እንጀራችንን ስጠን ብላችሁ ጸልዩ ብሎናል። ስለዛ እንጸልያለን እኮ። ግን አስቀድመን ግን የምንሻው ግን ጽድቁን ነው፣ ጽድቁንና መንግስቱን ነው። እንዲህ በቃ እርሱን ነው የምንፈልገው። አስቀድመን ጌታ ኢየሱስን ጋይዝ ከዳቦም ከእንጀራውም ከምኑም ከቤቱም ከመኪናውም ከጫማውም ከሸሚዙም ከሱሪውም በፊት ጌታ ኢየሱስ ነው የሚያስፈልገን። ጌታ ኢየሱስ ይሄ ምንም እዚህ ምድር ላይ ያለ ነገር የምንጠይቃቸው ነገሮች ሁሉ አብሮን የሚዘልቁ እንዳሉ ማወቅ አለብን። ማለት እስከ መቼ ነው አብሮን የሚሆኑት? የተወሰነ ጊዜ አይደል? ልክ ስንሞት ሁሉም ነገር ይረሳል። በነገራችን ላይ ልክ ስንሞት፣ ለዛ ነው ዮሐንስ ዓለሙም ምኞቱም ያልፋሉ ይልና የእግዚአብሔርን ፈቃድ የሚያደርግ ግን እርሱ ለዘላለም ይኖራል ይላል። እና የእግዚአብሔርን ፈቃድ የሚያደርግ
የአባቱን ፈቃድ የፈጸመው ጌታችን ኢየሱስ ነበር። ስለዛ በክርስቶስ የሆነ ማለት ነው። በክርስቶስ ሳይሆን ሰው የእግዚአብሔርን ፈቃድ መፈጸምም አይችልም። ስለዛ ምንድን ነው በቃ ከክርስቶስ ጋር መኖር ትልቁ ናፍቆታችን መሆን ያለበት። የመጨረሻው ትልቁ ደስታ ከክርስቶስ ጋር መኖር ነው። የመጨረሻ ትልቁ ውድመት፣ ትልቁ ሐዘንም ክርስቶስን ሙሉ በሙሉ ማጣት ነው። ክርስቶስን ሙሉ በሙሉ ማጣት። እዚህ በምድር ላይ እስከኖረን ድረስ ተስፋ አለን፣ የራቀን ሰዎች ሁሉ ወደ ጌታ እንድንቀርብ ማለት ነው። ስለዛ እኔ ምንም በቃ ብዙዎቻችን ደካሞች ነን ምናምን፣ ግን ጤናማ ነው ስቲል ማለት አትሊስት በህይወት አለን። ጌታ ይመስገን። እኔ እንትነ ጴጥሮስ ሲናገር ምን ይላል? ይሄ ጌታ ይመጣም እንዴ ምናምን እያሉ መች መጣ ታዲያ ይመጣል ትላላችሁ ምናምን እያሉ ለሚቀልዱ ሰዎች ሲናገር አይ ምንድነው ከእናንተ ማንም ሰው እንዳይጠፋ ወዱ ይልቁንም ሁሉም ወደ ንስሐ እንዲቀርብ ፈልጎ እንዲድን ማለት ነው ፈልጎ ስለ እናንተ ይታገሳል ይላል። የጌታችን አለመምጣት ራሱ በቃ አሁን ጌታ ይጠባበቀዋል እንደ ጉድ። ምን እንድናደርግ በቃ ሶሪ እንድንል ጌታን እንድንፈልገው አትሊስት የሆነ ክርስቶስን እንድናፍቀው እንድንፈልገው እና እንዲህ ያለ ጌታ ካለን ዘንዳ ትላለ ካለን ዘንዳ አንደኛ በቃ ይህን ጌታ እንዳልኳቸው ነው። የማንወደው ሰዎች ብንኖር ጥፋት ነው፣ በጣም አደገኛ ነው። ጌታን እርሱም ኢየሱስ ክርስቶስን የማይወደው ቢኖር የተረገመ ነው፣ የተረገመ ይሁን ይላል ጳውሎስ ራሱ። ባይዘው ርጉም ይሁን ነው የሚለው ጌታችንን የማይወድ ኢየሱስን። አራ ይህ በጣም ኖር ነው ጋይስ። ማለት ኢየሱስን አለመውደድ በጣም ኖር ነው። ግን ደግሞ አልኳችሁ እንደው ክርስቶስን የመውደድ ስሜቱ ውስጥ ብዙም የለም የምትሉ ሰዎች ካላችሁም ችግር የለውም። ችግር የሌለው ግን እንደዚሁ እንድትቀጥሉ አይደለም። አትሊስት ያስጨንቃችሁ ይህ ነገር ኧረ ጌታን አልወዱ። ስለዛ ልክ እንደዚህ አይነት ስሜት ውስጥ ከገባችሁ አንዴ በቃ የሆነ መንፈስ ቅዱስ በእናንተ ውስጥ እየሰራ ነው ማለት ነው። ክርስቶስን ባለመውደዳችሁ መቆጨት ከጀመራችሁ ለምንድን ነው ማለት ዶራ አምላኩ ምናምን ማለት ከጀመራችሁ በቃ የሆነ የመንፈስ ቅዱስ አሰራር አለ እና ጌታን እንድትወዱት የሚያደርጋችሁ ደግሞ ያ መንፈስ ነው። በመንፈሱ በኩል በልባችን አፈሰሰው ነው የሚለው ፍቅሩን ማለት ነው። እና በመንፈሱ በኩል ስለሆነ በልባችን የሚያፈሰው ያ መንፈስ ይሰራል። ከዛ በኋላ በቃ ቅድም እንዳልኳችሁ ቀጥታ ጌታ ፊት መቅረብ ጋይስ። የሆነ ጌታ ፊት ስንቀርብ ዋናው ነገር እንዲህ ብዬ ማስበው እንደ ሕፃን ልጅ መሆን። እኔ በተደጋጋሚ ይህን ነገር የምንናገረው በቃ የሆነ በቃ የምርም ስለሆነ ነው። በክርስቶስ ፊት ሲቀረብ እንደ ትልቅ ሰው አይቀረብም። እንደ ትልቅ ሰው ምናምን አክት እያደረክ አትቅረብ ክርስቶስ ፊት እንደ ሕፃን ልጅ። ግን አስባችሁታል? አንድ ሲግማው እንዳሁን ልጸልይ ሲል እንዴት ነው የሚሆነው? ግን በክርስቶስ ፊት እኔ እኮ ግራ ገባኝ። አስቸጋሪ ነው። ስቀልድ ነው። እና ልክ እንደ ሕፃን የሆነ ማልቀስ ካለበት አለቅሳለህ በጌታ ፊት። በጣም ጤናማ ነው። የሆነ በጌታ ፊት ቀርበ አባ ብለህ ማልቀስ ካለበት አለቅሳለህ። የሆነ ሺህ ምናምን አያያዘ በጌታ ፊት። አንደኛ ሺህ አያያዘ፣ ሁለተኛ እንደ ትልቅ ሰው አያጫውት። እንደ አዋቂ ሊያደርግ አይገባም። የሆነ አቀላጥፊ ልጸልይ ምናምን አትበል። ከቻልክ እሰየው፣ ጥሩ ነው። ከአንደበትህ የምትጸልየው ጸሎት የሆነ ፍሎ ኖሮት ምናምን በቃ የሆነ በሚገራርሙ ቃላት መጸለይ ከቻልክ ጥሩ ነው ማለት። እግዚአብሔር እንደዚህ ያሳድጋል። ባይዚ ቀስ በቀስ ልክ እንደ ዳዊትን ይዩት። ዳዊትን አባ ጊዮርጊስም እንደሚናገረው አባ ጊዮርጊስ ሲናገር ይላል በአርጋኑ ላይ ስለ ዳዊት ምንድነው የምስጋና ጎርፍ ከአንደበቱ ፈሰሰ ነው የሚለው። ልክ እንደዚህ አይነት ነገር የምስጋና ጎርፍ ከአንደበቱ ፈሷል። ዳዊት የዳዊትን ምስጋና በጣም ይደንቅ ነው። አዎ። እና እሱ አሁን ልክ እንደዛ ምናምን ላትችሉ ትችላላችሁ፣ ላንችል እንችላለን። ከቻልንም እሰየው ሂዱበት። ግን ያን አላስጨንቃችሁ። የሚያስጨንቃችሁ የቃላት ምናምን የሆነ እንደዛ ምናምን ስል ልክ ለምሳሌ አሁን በአንድ ሰው ፊት ሄዳችሁ ማለት ነው የሆነ አንድ ግለሰብ ጋር ሄዳችሁ በዛ ግለሰብ ዘንድ ተቀባይነትን ለማግኘት ስትሉ የሆነ የሚገራርሙ ቃላትን ለመጠቀም ልትሞክሩ ትችላላችሁ።
ማለት የሆነ በዛ ሰው ፊት የሆነ ይሄ የተማረ ሰው ነው እንድትባሉ ሊሆን ይችላል። የሆነ ተቀባይነት እንዲኖራችሁ በቃ የሆነ አቀላጥፋችሁ ደና ቃላትን እየመረጣችሁ ልትጠቀሙ ትችላላችሁ። በጌታ ፊት ግን እንደዛ አይደለም። ክርስቶስ ፊት ስንቀርብ ግን ደና የሚባሉ ቃላትን በመምረጥ ምናምን አይደለም የሚሆነው። እንደዛ አይደለም ስራው። ልክ ክርስቶስ ጋር ስንሄድ ዝም ብሎ ነው ከልብ የሚወጣው። ጸሎት ከልብ ነው። ዝም ብሎ ከክርስቶስ ጋር ያለ ንግግር ከልብ ነው የሚወጣው እንጂ አንደበትን የማሳመር ጉዳይ አይደለም። ጌታችን ቀጥታ ልባችን ጋር ያለውን ሁሉ ያውቃል። ስለዛ ኩልትፍትፍትፍ እያለን ከልባችን ግን ይሁን። እየተቆራረጠ ጸሎታችን ራሱ እኩል ሊሆን ይችላል። የሆነ እየጸለያችሁ እያለ ማለቴ ጌታዊ ልትሉ ራሱ ትችላላችሁ። መሀል ላይ በጸሎት መጽሐፍ ትጸልያላችሁ አይደል? እሱ እንዳለ ሆኖ ደግሞ ቀጥታ ደግሞ እንደዚሁ በራሳችሁ የልባችሁን ልትነግሩት ትችሉ የለ ኦፍኮርስ ነግሩትም የለ ለጌታ ስትነግሩት እያወራችሁ እያለ አንዳንዴ ማለትም ራሱ ልትሉ ትችላላችሁ። አሁን እሱ ኢንቴንሽናችሁን ሳያውቀው ቀርቶ አይደለም፣ ግን እናንተ ግን በቃ በዚህ ደረጃ ፍሪ ሆናችሁ ክርስቶስን ለክርስቶስ ነግሩታላችሁ። እንደማን ሆናችሁ አልኳችሁ? ግን የሆነ እንደ እኩያ ማቾች አይደለም፣ ወይም እንደ አንድ አዋቂ ሰውዬ ምናምን አይደለም። በቃ እንደ አንድ ሕፃን ልጅ አይቷል። ስለዛ የሆነ ሀምብል ሆነ፣ በጣም ትሁት ሆነ። በክርስቶስ እግሩ ስር ድፍት እያልኩ ቅድም እንዳልኳችሁ ብርክክ እያላችሁ የመንበርከክ ቁጭ አይነት ነገር እያላችሁ ሊሆን ይችላል። የሆነ በደምብ እንትን ማለት ልክ አንድ ጊዜ ከልባችሁ ስትሆኑ ወደ ከክርስቶስ ጋር ከአንደበታችሁ ራሱ እመኑ የገንዘብ የምን ይሄ አላፊ ነገሮች ምናምን ብዙም ያን ያህል አይመጡላችሁም። ራሱ በቃ ዝም ብላችሁ እግዚአብሔርን ማመስገን ጌታዬ ተመስገን ብቻ ይሆናል ጸሎታችሁ። እግዚአብሔርን ማመስገን እና ደግሞ ያው ያችን ጸሎት መጸለይ የጌታ ጸሎት የምትባለው ማለት ነው። ጌታ ኢየሱስ ክርስቶስ የሕያው እግዚአብሔር ልጅ እኔን ኃጢአተኛውን ማረኝ የሚለውን ጌታ ኢየሱስ ክርስቶስ የሕያው እግዚአብሔር ልጅ እኔን ኃጢአተኛውን ማረኝ ይህ በተደጋጋሚ እሱ ጸሎት በጣም ፓወርፉል ነው። በዚህ በጣም ግን ጸሎት ጌታ ኢየሱስ ልጅ እኔን ኃጢአተኛውን ማረኝ፣ ጌታ ኢየሱስ ክርስቶስ የሕያው ልጅ እኔን ኃጢአተኛውን ማረኝ፣ ጌታ እንደዛ አይደለም። እንደዛ እንድትሉት ሳይሆን ተረጋግቶ የምርም የሆነ የምትናገሩትን ነገር እየተሰማችሁ ብቻችሁን እኮ የምትጸሉት በተለይ ልክ ስትሉት ስሙት። ራሳችሁ የምትናገሩት ራሱ ለራሳችሁ ይሰማ። አትሊስት ቀስ ብላችሁ ጌታ ኢየሱስ ክርስቶስ የሕያው እግዚአብሔር ልጅ እኔን ኃጢአተኛውን ማረኝ ስትሉ ጌታ ስትሉ የምርም ጌትነቱን ከልባችሁ አምናችሁ አውጁት። ጌታ ብላችሁ ገና ሲጀምሩ ኢየሱስ ክርስቶስ ብላችሁ ስትጀምሩ ራሱ ኢየሱስ ስትሉ ስሙን ስትጣሩ የምርም ከልባችሁ ይሁን። ያ ኢየሱስ ደግሞ ክርስቶስ የእግዚአብሔር ልጅ እንደሆነ ስትመሰክሩም ከልባችሁ ክርስቶስ የእግዚአብሔር ልጅ የሕያው እግዚአብሔር ልጅ እኔን ኃጢአተኛውን ስትሉ የምርም የሆነ ማለት ስላለባችሁ እኔን ኃጢአተኛውን ማረኝ ምናምን ሳይሆን የምርም ኃጢአተኛ እንደሆናችሁ እያሰባችሁ እኔን ኃጢአተኛውን ማረኝ ምሕረትን ከእርሱ እንደምትፈልጉ እያወቃችሁ ከልባችሁ እና ልክ እንደዛ ከልባችን እንደዛ ዝም ብለን ጌታን ዝም ብለን ስንጠራው ስንማጸነው ምናምን በቃ ከዛ በኋላ ደግሞ ይህንን እያደረጋችሁ ማለት ነው። ትልቅ ቁልፍ ነገር ደግሞ ልንገራችሁ ተጨማሪ የቅዱሳን ህብረት መጠቀም። የቅዱሳን ህብረት መስጠት ነው። የቅዱሳን ህብረት ለምሳሌ የሆነ አንድ የምትወዱት ቅዱስ አባት ሊኖር ይችላል። ቅድስት እናት ልትኖር ትችላለች። ከማን ጋር? ከእመቤታችን ጋር። እመቤታችን እንዳለች ሆነ ደግሞ እመቤታችንን እንደው በጣም የምትሉም ከሆነ እሷንም ብቻ ቢሆንም ብቻ የትኛውንም ቅዱሳንን በእነርሱ በኩልም ደግሞ የሆነ መጸለይ። በእነርሱ በኩል ማለት ምን ማለት መሰላችሁ? ልክ ጌታ በስሜ ጸልዩ እንዳለ ማለታችን አይደለም። አንዳንድ ሰዎች በጣም ኮንፊውዝድ ይሆናሉ። እንደዛ ማለታችን አይደለም። ግን ለምሳሌ ልክ አባ ጊዮርጊስ እመቤታችንን እንደሚጠራው ምን ብሎ እንደሚጠራው እመቤቴ እንደው በጸለይኩ ጊዜ ብቻዬን ሆኜ የምረሳ አልሆን፣ አንቺ ደግሞ ከኔ ጋር ሁኚ ይላታል። እንዲህ በጌታ ስም እንደዚህ እኮ ሊደረግላችሁ ይችላል። ታውቃላችሁ ጋይስ፣ እየጸለያችሁ ማለት ነው። እናንተ ምንም ስለሆናችሁ አይደለም ማለት እናንተ ምንም ደህና ነገር የላችሁም ጋይስ። እኔም ምንም ደህና ነገር የለኝም። በእግዚአብሔር ፊት የሚያስመሰግን አንዳች ነገር እንኳን የለንም። ምንም መልካም ነገር የለንም። እኛ ብንዋሽ ራሱ ጌታ ያውቃል ይህንን። በጣም በእግዚአብሔር ፊት በደለኞች ነን። በጣም ሰነፎች ነን። ግን ያው እግዚአብሔር በምህረቱ በጣም ባለጠጋ ስለሆነ በጣም ቸር ስለሆነ ምን እንደሚያደርግ ታውቃላችሁ? ስትጸልዩ ብቻችሁን እንዳትጸልዩ፣ ይልቁንም ቅዱሳኑ ራሱ ከእናንተ ጋር እንዲሆኑ ሊያደርግ ይችላል ጌታ። መላእክቱን ይልካቸዋል። የስ
አይደለም መላእክቱን ይልካቸዋል በጣም በሚገባ ከታላቅ ምሕረቱ የተነሳ። ከዚህ ውጭ ግን እየጸለይን ራሱ ቅዱሳኑ ከእኛ ጋር እንዲሆን ወይም ደግሞ ይህ በቅዱሳን ጸሎት ውስጥ ገብተን አብረን እንድንጸልይ ደግሞ የጌታ ፈቃዱ ነው። ስለዛ በምንጸልይበት ሰዓት ንጥል ብለን ብቻችንን ሆነን አይደለም የምንጸልየው፣ የሆነ በቅዱሳን ህብረት ውስጥ ያለ ነው። ስለዛ ቅዱሳንን ማሰብ መልካም ነው፣ ይጠቅማል በጣም የእመቤታችንን እገዛ የእመቤታችንን እርዳታ መጠቀም የሆነ የእመቤታችንን እርዳታ ለመጠቀም ምናምን የሚያስፈልገው ቅድም እንዳልኳችሁ ነው። ኢቨን የእሷንም እርዳታ የእመቤታችንን እርዳታ ለመጠቀም የሆነ እንደው በጣም ተናጋሪ መሆን ምናምን ነገር እንደዛ አይደለም። ዋናው ነገር እሱ አይደለም እንዳልኳችሁ ነው። ምንም እመቤታችንን እንደ እናት ስለሆነ የምናያት እናታችን ስለሆነችም በእርግጥም ትላለን። ስለዛ ከእናት ጋር ሆነ አንተ አሁን እስቲ የትኛው ልጅ ነው አሁን እናቱ ጋር ሄዶ ኢቭን ካደገ በኋላ ራሱ ማለት ነው ቀንድ ካበቀለ በኋላ ወደ እናቱ ሄዶ በጣም አቀላጥፍ ላውራ እናቴ ጋር ብሎ የሚጨነቃለ እንዴ? በቃ ዝም ብለህ ሄደህ ነው ከእናት ጋር ባሉ አየር የምትጨዋወተው። ስለዛ አሁን ንጽሕት ድንግልን ስትጣራ ምናምን ቅድስት ድንግልን ስትጣራ ወይም አብርሃ እንድትጸልይ ምናምን ስታነሳ ይህን ነገር በቃ የሆነ በጣም አቀላጣፊ ወሬኛ ምናምን መሆን አይጠበቅብህም። ከእናትህ ጋር ነህ፣ ልጇ ነህ። ሁሉም ነገር በጌታ ምሕረት ማለት ነው። በጣም በእግዚአብሔር ቸርነት ማለት ጌታ የእመቤታችን ልጅ ነው በተባለበት አንተ የእመቤታችን ልጅ መባል ምናምን ያናል አንመጠንም የምር አንመጠንም። ግን ያው ጌታ ቸር ነው በሚለው ማለት ነው። ጌታ ቸር ነው በሚለው እግዚአብሔር ቸር ነው በሚለው ከክርስቶስ ጋር አንድ ስላደረገን በክርስቶስ በኩል በሚለው እና በቃ ለእመቤታችን መናገር የልብህን ለእመቤታችንም ትናገራለህ። ምን እያልክ ልክ ከአባ ጊዮርጊስ ጋር ሆነ ለምሳሌ ድንግል ሆይ በጸለይኩ ጊዜ ብቻዬን ሆኜ የምዘነጋ ደግሞ አሉን፣ አንቺ ደግሞ ከኔ ጋር ሁኚ፣ ስለዚህም ከኔ ጋር ሆነሽ ጸልይ ነው። አይተዋል። ስለዚ የህብረት ጸሎት ነው የሚሆነው። ጸሎቱ ከእመቤታችን ጋር መጸለይ ይቻላል። የእመቤታችን ጸሎት ደግሞ ፓወርፉል ነው። የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለች እንዲህ ማለት ነው። የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለች ስለሚል እመቤታችን ቅዱሳን ምናምን በቅዱሳን ህብረት በጣም ማመን አለባቸው። በጣም ይህ ዝም ብሎ ከትምህርት አንጻር ማመን አይደለም። ከውስጣችሁ ጋር መዋሃድ አለበት። ከውስጣችን ጋር መዋሃድ አለበት። ይህ ዝም ብሎ በትምህርት ማመን አንድ ነገር ነው። ውስጣችን ላይ ሲዋሃድ ደግሞ ሌላ ነገር ነው። ስለዛ ከውስጣችን ጋር መዋሃድ አለበት። እመቤታችንን በልጅሽ መንገድ እንዲደርጅ ይህንን ጸሎት ከዚህ በፊትም ብያችሁ ነበር። በፊት እንጃ ቴሌግራም ላይ በፊት በጣም በፊት ከ4 ዓመት በፊት ምናምን ትዝ ይለኛል ስናገር እና ጻድቃኔ ማርያም እዛ ገዳም ለመጀመሪያ ጊዜ የሄድኩ ጊዜ ትዝ ይለኛል። እንትን ልክ ስትሄዱ ማለት ነው እዛ ጻድቃኔ ወደ አዳራሽ ወደ ማደሪያው ከመሄዳችሁ በፊት እዛ ትመዘገባላችሁ ምናምን መታወቂያ ምናምን ነገር ትሰጣላችሁ ነው ወይስ ታስመዘግባላችሁ ነው? ወይስ መታወቂያ ትሰጣላችሁ? ትሰጣላችሁ ካረሱኝ ማለት ነው። እና ትሰጣላችሁ። ከዛ በኋላ የተወሰነች ደቂቃ አንድ አባት ያስተምራሉ ምናምን እዛው ጋር እንዳላችሁ ማለት ነው። ገና ወደ ማደሪያችሁ እንትን ሳትሉ አሁን ያው ዝም ብለህ ብትሄድ አሁን ኖርማል ሰዓት ላይ ከሆነ የምትሄደው ሰጥተህ ወደ እንትን ነው የምትሄደው። ግን እንደ ኦሪንቴሽን በሚለው ማታ አካባቢ ወደ 11 ሰዓት ከምናምን ላይ ምናምን 12 ሰዓት አካባቢ ምናምን በቃ አለ የሆነ እዛው ጋር ሰብሰብ ተብሎ ማለት ነው ወደ አዳራሾቻችሁ ከመሄዳችሁ በፊት እና ሲያስተምሩ ያኔ ነው ትዝ ይለኛል። ይሄ እንግዲህ እንጃ እንግዲህ 6 ዓመት ሜይ ቢ 7 ዓመት ሊሆን ይችላል። እንግዲህ ለመጀመሪያ ጊዜ ጻድቃኔ ሲሄዱ ማለት ነው 6 ወይ 7 ዓመት 6 አይደለም 7 ዓመት ምናምን አይ ቲንክ እንግዲህ እኛም ወደ መንፈሳዊ ነገር መምጣት ስንጀምር ማለት ነው። እና ያኔ ምን ብሎ ሲያስተምሩ ሰሞኝ በቃ ድንግል ማርያምንም ወደ እሷ ስትጸልዩም ምን ብላችሁ ጸልዩ? በልጅሽ መንገድ እንዲሄድ እርጅኝ፣ በልጅሽ መንገድ እንዲሄድ እርጅኝ። በቃ በጌታ በኢየሱስ ክርስቶስ መንገድ እንዲሄድ፣ በጌታ መንገድ እንዲሄድ። በቃ የትልቁ ጸሎት ይሄ ነው ጋይስ። ማለት ብዙ ሰው አሁን ጻድቃኔ ምናምን ሲሄድ በቃ ይለምናል ሁሉንም ነገር። ለምሳሌ ቤት ስጭኝ ወይ የሆነ ነገር ስጭኝ ምናምን እንደዚህ ነገር ይጸልያል ሰው ሄዱ በዚህ
እና የምርም ግን በዛ የተደረጉ ተአምራት ምናምን እዛ አሉ፣ በጣም የሚነበቡም አሉ። እዛ ሰዎች እየመጡ የሚመሰክሩት ምስክርነት ምናምን ስትሰሙ ደግሞ ልጅኝ አዛኝቷ እመቤት አትርሽኝ፣ ከፊቴ ቅደሚ ምሪኝ፣ ከጎን የሆነች ጸሎት ልመናን አሳርጊልኝ ምናምን እያልን ወይም ደግሞ ከጎን የሆነች አብረሽ ጸልይ ምናምን እያልን እንጸልያለን። እና የቅዱሳን ንብረትን መጠቀም ጥሩ ነው ምናምን እናንተ ሰዎች እና ግን በርቱ ምናምን። ጌታ በነገር ሁሉ ይርዳችሁ። የሀገር ሰዓት ያስኩኝ መኩተው የሆነ ሲያየኝ አልጨረስም፣ ሲያየኝ ማልማል ላይ ማማተብ ጀመራል። ኧረ ተው በጌታ ዝምቶ ሰዓት ማልማል ላይ ያማተብብኛል፣ ላይ አይጨርስም እንዲ አይ ግን እንትን ምር ቀጥል፣ ቃልዮት ያሰማልን። አሁን ያልኩት የመሀልኛው ነው። አሁን አንድ ምዕራፍ ይቀራል። ቀጥል ሁለተኛው ምዕራፍ የቱ የእንትኑ የዚህ የጅራፉን ነው። እሱን አንተን ነው እዛ ዝም ብሎ እሱን አንተን ነው ካለህበት ቦታ እንደዛ እየገረፉ ማስወጣት እንጂ። አይ ግን እንትን ምንድነው ስሙ? በቃ እሱ ላይማ በተመሳይ ነው። አክቹዋሊ ጌታችን የቤተ መቅደሱን ያጸዳበት መንገድ ምናምን ዋናው ነገር ቁም ነገሩ በቃ አሁን ቅድም አንተ ብለኸዋል። አክቹዋሊ በቃ ዞሮ ዞሮ አሁን በአዲስ ኪዳን የእኛ ስጋ ላይ ነው ሁሉም ነገር። ቤተ መቅደስ ቢባል አሁን በአዲስ ኪዳን እኛ ነን እና በቃ የኛ ሰውነት በጣም ንጹህ እንዲሆን ጌታ ይፈልጋል። የወንበዴዎች መናኸሪያ እንዲሆን አይፈልግም ጌታ ይህንን ስጋ ማለት ነው። ይህ ስጋ የቤተ መቅደስ ጳውሎስም እንደተናገረው የመጀመሪያ ቆሮንቶስ መልእክቱ ላይ በእናንተ የሚኖረው የእግዚአብሔር ቤተ መቅደስ እንደሆነ አታውቁም እንዴ የሚለው ስጋችንን። በቃ የእግዚአብሔር ቤተ መቅደስ ነው፣ የእግዚአብሔር ቤተ መቅደስ ነው። ስጋችሁ በእናንተ ዘንድ ያለው የጌታ ስጋ ነው የሚለው የጌታ ከሆነ የእግዚአብሔር ቤተ መቅደስ ከሆነ የመንፈስ ቅዱስ ማደሪያ ከሆነ አስቡት። የእግዚአብሔርን ቤተ መቅደስ ወስደን የሆነ በጣም የኃጢአት መሳሪያ ስናደርገው ማለት ነው የእግዚአብሔርን ቤተ መቅደስን እና አሁን ጌታ የሚያሳስበው አሁን በአዲስ ኪዳን ትልቁ ነገር በቃ ይህ የሰውነታችን ቤተ መቅደስ እሱ ንጹህ እንዲሆን በእግዚአብሔር ፊት ነውር የሌለበት ንጹህ አድርገን እንድናቀርብ ጌታ የሚፈልገው እሱ ነው። አሁን እኮ ችግሩ ምንድነው? እንደዚህ ስንል ኧረ በስመ አብ እንዴት ይሆናል? ያማ በጣም ከባድ ነው። እንዴት ከኃጢአት ተለይቶ መኖር ምናምን እንዴት ይቻላል ምናምን የሚል ሰው ሊኖር ይችላል። ግን ኦኬ እግዚአብሔር እንደ ሁኔታችን ነው ማለት ካለንበት ሁኔታ አንጻር ነው የሚፈልገን። ቅድም እንዳልኳችሁ ነው። ምንም ነገር ውስጥ የሌለበት ሰው ቢያንስ ጌታን ለምን አልወደድኩትም ብሎ ራሱ እንዲያስብ ከዛ በኋላ እሱን በማሰብ ውስጥ ወደ ጌታ ሲጸልይ ምናምን ንስሐ ቢገባና ቢቆርብ ግዴታ ነው። ይሄ በነገራችን ላይ ቅድም አልነገርኳችሁም እንኳን አስታወስኩት። ይህ ግዴታ ነው። ጌታን አልወደውም ግን አልቆርብም ምንድን ነው? ይህ ክላሽ ያደርጋል። ሲጀምር አትቆርብም ከዛም ደግሞ እኔ እኮ ጌታን አልወደውም በቃ ጌታን አልወደውም ማለት ጥሩ ነው። ይህን ኮንፌስ ማድረግ ይህንን የገለጠ ለአምላክም ይመስገን እና ደግሞ እንደዚህ መውደድ አለብኝ ብለህ እንድትነሳሳ ያደረገህ መንፈስ ቅዱስ ይመስገን። ይህ መንፈስ ቅዱስ ስራ ነው ስላልኳችሁ ማለት ነው። ምንድነው ማድረግ ያለብህ? አንደኛ የንስሐ አባት ትይዛለህ። አይተዋል። የንስሐ አባት ትይዛለህ። አዎ ከጌታ ስለራኩኝ ነው የሚለውን እመንና ማለት ነው። ጌታዊ ከአንተ በመራቂ ምክንያት አንተን አጥብቄ ባለመፈለጊ ምክንያት ስትፈልገኝ አልተገኘውም። አሁን ግን አባቱ ወደ አንተ መምጣት እፈልጋለሁ። ስለዚህም ንስሐ ትገባለህ። የንስሐ አባት ያዝ፣ ንስሐ ግባ ምናምን። ከዛ በኋላ በቃ በኃጢአት ተናዘዝ። አሁን ንስሐ ገባ፣ ከዛ ቅዱስ ቁርባን መቀበል ነው። እኔ አንዳንድ ሰው ምንም ቅዱስ ቁርባን እንዲህ ምንም ኧረ አክሊለኔ እኮ እንደው ማለት ቅዱስ ቁርባን ብቀበልማ ኧረ ዓለም በስመ አብ ግን መልሼ ኃጢአት ልሰራ እችላለሁ። ቆነጃጅት ደግሞ ምንድን የሚሉት እኔ እንደው ዘፈንም ያስቸግረኛል፣ እንደው አለባበሴም ጥሩ አይደለም፣ እንደዚህ ሱሪ ነገር እጠቀማለሁ እንደው ምናምን ነገር የሚሏሉ። ጌታ የኃጢአቱን በቃ ኃጢአት መስራት የለብንም አለቀ። አዎ በቃ መስራት የለብንም። ከቅዱስ ሚስጥር ልትካፈሉ ስትሉ ድጋሚ ኃጢአት ብሰራ ተብሎ አይታሰብም።
ሀሳባችሁ መሆን ያለበት ኃጢአቱ ላይ አይደለም። ሀሳባችሁ መሆን ያለበት ወይ ወደ ዘፈኑና ወደ ልብሱ እመጣለሁ፣ ግን ከኃጢአቱ ልጀምር፣ ከከባዱ ነገር። ኦኬ ያኛው ኃጢአት ነው ወይስ አይደለም የሚለው ቆይ እንመጣበታለን እሱን። እና እንዲህ ልባችሁ ኃጢአት ላይ አይሆን፣ ሀሳባችሁ ኃጢአት ላይ ፍራቻ ላይ ምናምን እንዲህ በጌታ ስም በእግዚአብሔር ማመን ነው እንጂ ጋይስ እንዲህ በእግዚአብሔር ማመን ልክ ስታምኑ ፍራቻ እየጠፋ ይሄዳል። በእግዚአብሔር አለማመን እኮ ነው ፍራቻ የሚፈጥረው። ስለዚህ በጌታ አመኑ። የሆነ ከቆረብኩ በኋላ ኃጢአት ብሰራስ ሳይሆን ብላችሁ ማሰብ ያለባችሁ ከቆረብኩ በኋላ በጽድቅ ነው የምመላለሰው ብላችሁ አስቡ። ያ ነው የሆነ በቃ አሁን ላይ እናንተ እንደዛ አሁን ካላችሁበት ሁኔታ አንጻር ነው እረዳዋለሁ። ግን በጌታ ተማመኑና ዝም ብላችሁ ቁረቡ። ድንገት ግን እሺ ብትሳሳቱና ኃጢአት ብትሰሩት፣ ኧረ ሁሉም ሰው ኃጢአት የሚሰራው በእውነት ጋይስ፣ በእውነት እኔ አንድ ጊዜ ብቻ ቅዱስ ቁርባን ተቀብሎ ከዛ በኋላ ምንም ኃጢአት ሳይሰራ ኖረ የሚባል ነገር የለም። በቃ አለቀ። እንደዛማ ቢሆን ቅዱስ ቁርባንም ደጋግሞ ባልተሰጠን ነበር። ቅዱስ ቁርባን በተደጋጋሚ እንድንቀበል እኮ የተፈቀደልን ለምንድን ነው? ደጋግመን ስለምንበድል ነው። ባይዘው ፎር ዩር ኢንፎርሜሽን ካላወቃችሁት እንደው ለመረጃ ያህል እችን ያዝ አድርጓት። ቅዱስ ቁርባን በተከታታይ ማለት በተደጋጋሚ የሚሰጥ ሚስጥር የሆነው ደጋግመን ስለምንበድል ነው፣ ኃጢአት ስለምንሰራ ነው። ሚስጥረ ንስሐና ሚስጥረ ቁርባን የሚደጋገመው ለዛ ነው። ደጋግመ ተወለድ አትባልም። በጥምቀት አንዴ ከተወለድክ በቃ በቂ ነው። ልክ በስጋ አንዴ እንደተወለድከው ሁሉ በስጋ አንዴ ከተወለዳችሁ በኋላ ግን ጋይስ በደመራዎች ስሙ፣ በስጋ አንድ ጊዜ ከተወለዳችሁ በኋላ ግን ትወድቃላችሁ፣ ትነሳላችሁ፣ ትወድቃላችሁ፣ ትነሳላችሁ። ከቀስ በቀስ ደግሞ ታድጋላችሁ። በመንፈስም እንደዛው ነው። በመንፈሳዊ ሕይወታችሁም በመንፈስ አንድ ጊዜ ነው የምትወለዱት። ደጋግማችሁ ወለዱ አትባሉም። ተወለዱ አትባሉም። ሶሪ ደጋግማችሁ ተወለዱ አትባሉም። አንድ ጊዜ የምትወለዱት ከዋና ከመንፈስ ከውሃና መንፈስ። ከዛ በኋላ በመንፈሳዊ ሕይወታችሁ መውደቅ መነሳት ያለ ነው። የፈለገ ቅዱስ ቁርባን ትቀበላላችሁ፣ ግን መውደቅ መነሳቱ ላይ ግን ማለት ነው። አሁን ላይ ይኸውልህ አሁን ባለንበት ሁኔታ ማንቆርብ ከሆነ መውደቅ ብቻ ነው የሚሆነው። ከዛ ከቅዱስ ሚስጥር ስንካፈል መውደቅ መነሳት ይሆን ይሄዳል። አያችሁ ከቅዱስ ሚስጥር ተካፍላችሁ ኃጢአት ልትሰሩ ትችላላችሁ። ያለ ነው በቃ ማለት ይሁን አዲስ ነገር አይደለም። እናንተ ላይ የሚጀመር ነገር አይደለም። በቃ ምንም ቅዱሳን አባቶቻችንም አሁን በቅድስና ደረጃ ያደጉ አባቶቻችንም እናቶቻችንም 101% እርግጠኛ ሆኜ የምነግራችሁ ጋይስ እየወደቁ እየተነሱ ነው። አሁን እንደዚህ አይነት ፐርፌክሽን ላይ የደረሱት እንደዚህ አይነት ትልቅ ወደ ፍጽምና ደረጃ ወደ ጌታ እርሱን ወደ መምሰል ከፍ ብሎ ያደጉት ዝም ብሎ መውደቅ የለም በህይወታቸው። ዝም ብሎ ብቻ መሸክሸክን ወደ ላይ አይደለም። የምር እንደዛ ሊሆን አይችልም። በቃ መውደቅ ይኖራል። አያችሁ አፍተሮል እኛ ጌታ ኢየሱስ አይደለንም። ጌታ ኢየሱስ ምንም እንከን የለበትም፣ ምንም እንከን አልተገኘበትም። እና እኛ ምንም እንከን ሳይገኝበት ዝም ብለን እንሂድ አይባልም። ትወድቃለህ፣ ትነሳለህ። ይሄ ግን ጋይስ ይሄ መውደቅ መነሳት ያለ ነው ማለታችን ግን ማለት ነው እንድትወድቁ ፈቃድ ግን እንዳይሆን። ፈቃድ አይደለም፣ ፈቃድ እየሰጠን አይደለም። ኃጢአትን መስራት የለብንም፣ ግን በአንድም በሌላ ምክንያት ግን ኃጢአትን ልንሰራ እንችላለን። በስንፍና ልንወድቅ እንችላለን። ደግሞ ኃጢአት እኮ ምንም አሁን እኛ የምናስበው ትልቁን ኃጢአት ስለሆነ ነው እንጂ ስንፍና በራሱ ኃጢአት ነው። በጣም ብዙ ነገር አለ። ለማንኛውም በሉ የመጀመሪያው ማወቅ ያለባችሁ ነገር ቅዱስ ቁርባን ከተቀበልኩኝ በኋላ ኃጢአት ብሰራስ አትበሉ። እንደዛ ሳይሆን የምትሉት ጌታ ኢየሱስን ነው ማሰብ። ኃጢአትን አታስቡ። ኃጢአትን ባሰባችሁ ቁጥር ኃጢአት በሀሳባችሁ በህሊናችሁ ይነግሳል። ክርስቶስን ባሰባችሁት ቁጥር ክርስቶስ በሀሳባችሁ በህሊናችሁ ይነግሳል። ስለዛ ክርስቶስን እያሰባችሁ ቁረቡ። ነገ ኃጢአት ብትሰሩ የፈጠና አየር ላይ እዛው ምንም ጋይስ ኃጢአትን ከሰራችሁ ከቆረባችሁ በኋላ ጊዜ አትስጡት። እዛው ኃጢአትን በሰራችሁበት ቅጽበት ማለት ነው የፈለጋችሁትን አይነት ነውር ይሁን፣ አደገኛ ኃጢአት ይሁን፣ እኔ ነኝ ያለ ነውር፣ እዛው በሰራችሁበት ቅጽበት ብድግ ብላችሁ ወደ አባታችሁ ሂዱ፣ ወደ ንስሐ አባታችሁ ሂዱ። ማለት ወደዛ እስከምትሄዱ ድረስ ሲጀመር መንፈስ ቅዱስ ይወቅሳችኋል። ኃጢአትን በሰራችሁበት በዛችሁ ቅጽበት የመንፈስ ቅዱስ ወቀሳ አለ። ጌታዊ ይቅርታ፣ በቃ ይቅርታ። ምንድነው በስንፍና ድካም ጣለኝ ጌታዊ፣ ተዋጊ አንተ ነህ። እኔ ግን በስንፍና ያንተን የመዋጋትህን ጥቅሙን ለራሴ ልወስደው አልቻልኩም። እንድትዋጋልኝ ልፈቅድልህ አልቻልኩም። ለአንተ ጥሩ ቦታ ልሆን አልቻልኩም ጌታዊ፣ ስለዚህ ይቅርታ አድርግልኝ ምናምን ይሁን ትጸልያላችሁ። ከዛ ወደ ንስሐ አባታችሁ ልም ብላችሁ መሄድ። እዛው ንስሐ ትገባላችሁ። እዛው ለንስሐ አባታችሁ ነገራችኋቸው
በነገታውም ካሏችሁ በነገታው መቁረብ፣ በሚመጣው እሑድ ላይ መቁረብ ካለባችሁ በቃ እንደዚህ አየር ላይ በፍጥነት ከዛ ወደ ቀስ በቀስ እንደዚህ ሲሆን ማለት ነው። ይሄ መውደቅ መነሳት አልነበር ያልኳችሁ? ከዛ ቀስ በቀስ እየተቀየረን እንሄዳለን። ወደ ምን እያደግን እንሄዳለን? መውደቅ መነሳት መውደቅ መነሳት አይዟል። መነሳቱ ትንሽ ከፍ እያለ ይላል እየጨመረ። ከዛ በኋላ መውደቃችን እየቀነሰ ቀስ በቀስ ይሄ ኃጢአት የምንሰራው ነገር እየቀነሰ ይሄዳል። ጋይዝ ቀስ በቀስ የምንወድቀው ነገር እየቀነሰ የምንነሳው ነገር ደግሞ እየጨመረ ይሄዳል። ከዛ አሁን የሚያሳስበን በጣም ይሄ በድርጊት የምንሰራቸው ኃጢአቶች ምናምን ከሆኑ፣ ለምሳሌ አንድ ሰው በዝሙት የሚፈተን ከሆነና ዝሙትን የሚያደርግ አይነት ሰው ከሆነ ከተለያዩ ሴቶች ጋር ምናምን፣ ከተለያዩ ሴቶች ጋር ብቻ አይደለም አክቹዋሊ ካላገባት ሴት ጋር ከአንዲት ሴት ጋር ቢሆን እንደሱም አይደረግም ነው እንደምታውቁት። እና ብቻ ወይስ የራሱ ካልሆነች እህት ጋር እንደዚህ በማድረግ ምናምን የሚፈተን ከሆነና እንደዚህ የሚያደርግ ከሆነ ከነዚህ አይነት ኃጢአት በቃ ቀስ በቀስ እንትን ይልና የሆነ ሰዓት ላይ ለሱ እንደው እንትን የሚለው የሚፈትነው ፈተና እንደዚህ በድርጊት እንደዚህ መፈጸም አይሆንም። የሀሳብ ይሆን ይሄዳል። ቀስ በቀስ በቃ የሀሳብ ጦርነት ቀስ በቀስ ማለት ነው። ከዛ በኋላስ ቀስ በቀስ ከዚህ ከሀሳቡም ደግሞ ቀስ በቀስ እየነጻ ደግሞ ይሄዳል። ልክ ገና ሀሳቡ ሲመጣ በመቃወም ምናምን ማለት ነው። የጌታን ስም መልሶ መላልሱ በመጣራት ዝም ብሎ በሀሳባችሁ የክርስቶስን ስም ዝም ብሎ መጥራት እኮ በጣም ፓወርፉል ነው። ታውቃላችሁ አይደል? ዋክ ስታደርጉ ይሄ ስትራመዱ ሊሆን ይችላል። የሆነ ነገር ላይ ስትሆኑ ምናምን እንትናችሁን ይሄ ሀሳባችሁን ቢዚ ያድርጉት በጌታችን ስም። ዝም ብሎ በቃ የክርስቶስን ስም ደጋግሞ መጥራት፣ ጌታ ኢየሱስ ዝም ብሎ መጥራት። ስሙን በጠራነው ቁጥር ሀሳባችንን ይቀድሰዋል። ሀሳቡ የተቀደሰለት ሰው ደግሞ ግብሩ ይሄ ስራውም የተቀደሰ ይሆናል። ስራውም ይሄ የምንሰራው ስራ ከሀሳብ የሚመነጭ ነው። ኃጢአትን አንድ ሰው የሚያደርገው አስቀድሞ አያቀዱት ተመኝቱት ምናምን አይደለ አስቡት። ግን ሀሳባችን በክርስቶስ ስም በጌታ በኢየሱስ ስም ከተቀደሰ ነውርን አናደርግም፣ እንቆጠባለን። ስለዚህ የጌታን ስም ደጋግሞ መጥራት እና ለማንኛውም ቀስ በቀስ እንደዛ የሀሳቡን ፈተናም እየቀረለት ወይም ደግሞ በዛ የሚሄድቀው ነገር ቀስ በቀስ እንትን ይላል እና ቀስ በቀስ ነው ጋይስ የሚታደገው። ስለዛ ወደ ቅዱስ ሚስጥር ዝም ብሎ የሚሄድ ወደ ቅዱስ ሚስጥር ስትሄዱ አሁን ወደ ጌታ ትሄዱና ጌታ ሆይ ከአንተ ጋር መኖር እፈልጋለሁ አላችሁ አይደል? ኦኬ እሺ፣ ከእርሱ ጋር መኖር ትፈልጋላችሁ እና ጌታ አንተን በህይወቴ ውስጥ እፈልግሃለሁ፣ እባክህን ጌታ ከአንተ ጋር አምረኝ። ኦኬ እሺ፣ ከጌታ ጋር መኖር ትፈልጋላችሁ ዘንድ ጌታ ቃል ገባላችሁ። ምን ብሎ ቃል ገባላችሁ? ስጋዬን የሚበላ ደሜን የሚጠጣ እኔ በእርሱ እኖራለሁ፣ እኔ በእርሱ እኖራለሁ፣ እርሱም በእኔ ይኖራል አለ ዮሐንስ ወንጌል ምዕራፍ 6 ላይ። እንዲህ ይህ እኮ ትልቅ ቃል እኮ ነው። ቃል ገብቶላችኋል። ምን አይነት ቃል ነው የገባው? ስጋዬን የሚበላ ደሜን የሚጠጣ እኔ በእርሱ እኖራለሁ፣ እርሱም በእኔ ይኖራል። ጌታ በእኛ ሊኖራ እኛም በጌታ። ይሄ በቃ ትልቅ በረከት ነው። ከዚህ በላይ ትልቅ ስጦታ ምን አለ? በቃ ጌታን ይኸው ለምኑት። ጌታችን ደግሞ ይኸው በቃ ሰጥቻችኋለሁ። ልክ በእንደዚህ አይነት ልመና ውስጥ ሆናችሁ በእንደዚህ አይነት መሻት ውስጥ ሆናችሁ ልክ ወደ ቅዱስ ቁርባን ስትቀርቡ ማለት ወደ ቅዳሴው ሄዳችሁ ቅዳሴ ስትሄዱ ደግሞ ተለማመዱ። እሺ ጋይስ፣ እኔ አሁን ባይዜ እንግዲህ እዚህ እንትን ላይ ቲክቶክ ላይ አላወጣሁትም፣ ለጊዜው አላወጣሁም እንጂ እንትን ሲል ምንድነው ያው ሰው መብዛትም ስለሌለበት እዛ ቴሌግራም ላይ ያላችሁ ሰዎች ግን እንደምታውቁት የሆነ የአዲስ አበባውን ልንጀምር ነው። አዲስ አበባ የህብረት ነገር ሊኖረን ነው። ጌታ ቢፈቅድ ቢረዳን ብንኖር ሰብሰብ ብለን እንደው ይሄ ለመቁረብ ምናምን ብቻ መሰባሰብ ሳይሆን የትኛውም ሰው ጭራሽ ወደ ቅዱስ ቁርባን አሁን እንደዚህ አይነት እንዳልኳቸው አይነት ሰው በተለያየ የኃጢአት ልምምድ ውስጥ ያለ ሰው ሊሆን ይችላል። በቃ ክርስቶስን ምንም እንደው ልናፍቁ አልቻልኩም ልወዱ አልቻልኩም የሚል አይነት ሰው ሊሆን ይችላል ምናምን። በጣም ብዙ አይነት ሰው አለን እና ምንም አይነት ሰዎች ብንሆን ግን የምንቆርብም ሰዎች ልንሆን እንችላለን። የሆነ ኮሚኒቲ ነገር ያስፈልጋል መቼስ። የሆነ ኮሚኒቲ መሬት ላይ ያለ እየተሰባሰብን የምንመካከርበት፣ የምንዘምርበት፣ የምንጸልይበት ሊሆን ይችላል። ይሄ ነው ይስ የምንማማርበት ምናምን የምንመካከርበት የሆነ ኮሚኒቲ ነገር የሆነ ህብረት ነገር ያስፈልጋል መሬት ላይ እና በቴሌግራም በኩል የሆነ የተወሰነ ፎርም ምናምን አንድ ፎርም አስሞልቼ ነበረ። ስለዚህ አሁን በቅርቦች የማማቷ ምናምንም ትለፍና የበዓል ሰሞኑም ስለሆነ
በወር አንዴ ወይ በወር ሁለቴ እንገናኛለን ተባብለናል። እና ሰው ይሄን ያነሳሁት ለምን ነበር? በተቻለ አቅም እንደዚህ አይነት ህብረቶች ምናምን ጥሩ ናቸው። ቀስ ብለን ግን እየሰፋ የሚሄድ ከሆነ እዚሁ ቲክቶክ ላይ የምናመጣውና ደግሞ ወደፊት ደግሞ እንደዚህ እየተገናኘንም እርስ በእርስ ደግሞ እንደዚህ እንመካከራለን። ከዛ በኋላ ይህን ነገር ያነሳሁት ለምን መሰላችሁ? እዛ ላይ ምን እያሰብኩኝ ነበረ? ትምህርት እንዲሰጥ የቅዳሴ ትምህርት። አሁን እዛ ህብረታችን ላይ በቋሚነት የማደርገው አንድ ነገር የቅዳሴ ትምህርት እንዲሰጥ አደርጋለሁ። የቅዳሴ ትምህርት አንደኛ ቅዳሴ ራሱ ምንድን ነው? ራሱ ቅዳሴው ላይ እየተከናወነ ያለው ነገር ካህናቱ ምንድን ነው የሚሉት? ህዝቡስ ምን እያለ ነው? እኛስ ከህዝቡ ጋር ኧረ ምን እንበል? ይሄን ነገር በጣም እሱ ላይ አሁን በጣም በቃ ወጥሬ እንዲሰራ ማድረገው እሱ ነው። አንድ እዛ የሚሰባሰቡ ልጆች አትሊስት ቅዳሴ ሲያስቀድሱ ደስ ብሏቸው ምን እየተፈጠረ እንደሆነ አውቀው እንዲያደርጉት፣ አብረው ከህዝቡ ጋር እየጸለዩ ህዝቡ ይበል ዲያቆን ይበል ካህን ይበል ህዝብ ምናምን እኮ አሉ አይደል? ቅዳሴያችን ላይ ካህኑ የሚለው ፓርት አለ፣ ዲያቆኑ የሚለው ፓርት አለ፣ እኛ ህዝቡ ደግሞ ምንለው ፓርት አለ። ስለዛ ከህዝቡ ጋር ተሰባስበው ዝም ብለህ ሌላው ሰው የሚናገሩን እየሰማ ምናምን ብቻ አንተ ምንም አታውቅም፣ ዝም ብለህ መሀል ላይ ዝም ብለህ ቆመህ ብቻ አንተ የምትል ከሆነ እኔ ሊሰለችህም ይችላል። ከታላቅ ይቅርታ ጋር ማለት ሊያደክምህም ማለት ነው፣ ሊያደክምህም ይችላል። ስለዛ ይልቁንም ግን ምን እየተባለ እንደሆነ ስርዓቱን መረዳት፣ ቃላቱን መረዳት፣ እሷ ደግሞ በጣም ቀላል ማለት በተለይ የኛ ቤተክርስቲያን በቃ እሱን ለመረዳት በጣም ቀላል ነው። ወጥ ነገር ስለሆነ በጣም ቆንጆ ነው። እሱ አንድ ጊዜ በደንብ ትምህርት ይሰጥበታል። ከዛ በኋላ ይውላችሁ ቅዳሴውን በደንብ ካወቃችሁት ማለት ነው። ከዛ በኋላ በቃ በሙሉ እምነት፣ ዋናው እምነት ነው። ቅዳሴ ላይ የሚያስፈልገው እምነት ነው። ልክ ወደ ታላቁ ማዕድ ስትቀርቡ ካህኑ ህብስቱን ይዞ በአፋችሁ ላይ ያስቀምጣል አይደል? በአፋችሁ ላይ ያስቀምጣል ህብስቱን ማለት ነው። ህብስቱን ይቆርስና ህብስቱን አክቹዋሊ ብዙ ጊዜ አንዴው የክርስቲያን አይደል ቀጥታ ዝም ብሎ አፋችን ውስጥ ብቻ ነው የሚያስቀምጡልን የሚያደርጉልን። ህብስቱን ማለት በህብስት መልክ የጌታን ስጋ ማለት ነው አይደል? ህብስቱ የምንባርከው ምንድን የምንቆርሰው ህብስት ከጌታ ስጋ ጋር ህብረት አይደለምን ይላል። ስለዛ ያ የሚባረከው ህብስት የጌታ ስጋ ነው። ጌታ በሐዲስ ኪዳን ስጋውን በህብስት መልክ ነው የሰጠን፣ በህብስት ፎርም በህብስት መልክ አድርጎ ጋይስ፣ ደሙን ደግሞ በወይን መልክ አድርጎ ደሙን ከዛ ከእርፈ መስቀሉ ላይ ልክ ስትቀበሉ ወይን እኮ ነው የሚለው አይታችኋል አይደል? ጣፋጭ ነው ምናምን በተለይ ክርስቲያን ጣፋጭ ነው ወይን ነው የሚለው ከወይን የሚዘጋጅ ስለሆነ ማለት ነው። ግን በዛ በወይን ጣዕም በወይን መልክ ግን የተቀበልነው በእውነት ያለ ሐሰት የጌታችንና የመድኃኒታችን የኢየሱስ ክርስቶስን ክቡር የሆነውን ደሙን ነው። ያለ ሐሰት ጋይስ፣ እውነት በእውነት ማለት ነው። እና ኢቭን ከቅዱስ ሚስጥር ከመካፈላችን በፊት አሜን 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 ብለን ጸልየን፣ አዎ እርሱ እውነተኛ እንደሆነ ይህ እውነተኛ እንደሆነ የጌታ ስጋ እንደሆነ እናምናለን ብለን ጌታ ሆይ ሞትህን እንመሰክራለን፣ ቅድስት ትንሣኤን እናገራለን እያለን ማድረግህን ዳግም እንደምትመጣ ይህን ሁሉ እናገራለን እያለን ነው ሄደን የምንካፈለው። ቅዳሴያችን ላይ እንደዛ እየንጸልይላ አስቀድመን የሀበነ ከመባሉ በፊት ማለት ነው። እና በእምነት ሆነን ልክ እንቀርባለን። ልክ ስንቀርብ እንዳልኳችሁ ካህኑ ህብስቱን ማለትም የጌታን ስጋ በህብስት መልክ ማለት ነው ልክ አፋችን ላይ ሲያስቀምጡ አንድ በሙሉ እምነት ማወቅ ያለብን እዛ ጋር የጌታ ፕሬሰንሱ አለ። ጌታ ይገኛል። ቅዳሴ ላይ ጌታ አለ እና ጌታ ይገኝና ጋይስ ጌታ ይገኝና በዛ በካህኑ እጅ ስጋውን እራሱ ጌታችን ይሰጠናል። ልክ በዛ በሐሙስ ዕለት ጌታችን ህብስትን ባርኮ እንኩ ስጋዬን ብሎ በራሱ እጅ ነው የሰጠው እና ኦገስትን ይናገራል። የራሱን ስጋ በእጁ ይዞ ሰጣችሁ ይላል። የራሱን ስጋ በእጁ ይዞ ሰጣችሁ ይላል። ልክ እንደዛ ማለት ነው። በካህኑ እጅ አይተዋል። በካህኑ በኩል ይገለጥና ጌታ ኢየሱስ በካህኑ እጅ ስጋውን በአፋችን ላይ ያስቀምጣል። ማን? ጌታ ኢየሱስ በካህኑ እጅ ራሱ ጌታ ኢየሱስ በመንፈስ ነው የሚገኘው። ለዛ ነው በካህኑ እጅ የምንለው። በካህኑ እጅ የምንለው ጌታ ኢየሱስ በመንፈስ ነው እዛ ጋር የሚገኘው። ማለት በመንፈስ ነው የሚገኘው ያልኩት ህብስቱ ላይ አይደለም። ደግሞ በካህኑ ከካህኑ አንጻር ያለው ነው። ህብስቱ ጋር በመንፈስ አይደለም።
የምርም ኦራሊ እንቀበሏለን። አሁን ስናላምጥ ምናምን ያንን ህብስት የምርም የጌታን ስጋ እያላመጠን ነው። ዝም ብሎ በመንፈስ ብቻ እንደሚሉት እንደ ካልቪኒስቶችም አይደለም። እንደዚህ አይነት ትምህርት ስላለ ተውት። አሁን እሱ ወደ ንጽጽር ውስጥ አልግባ። ቁም ነገሩ ምንድን ነው? ጌታ ኢየሱስን እዛ ጋር በቃ ማሰብ አለብን። ልክ ልትቀበሉ አሁን የምትቀበሉ ሰዎችም ይህን ብታደርጉ ጥሩ ነው። ልክ ወደዛ ወደ ቅድስት ጠረጴዛ ስትቀርቡ ወይም ደግሞ ወደዛ ወደ ማዕዱ ስትቀርቡ ከጌታ ላይ ብላችሁ ከጌታ ላይ እየተቀበላችሁ እንግዲህ እያሰባችሁ ተቀበሉ። ከዛን የጌታን ምሕረት ዝም ብላችሁ ብቻ የጌታን ቻይልነቱን ደግነቱን ዝም ብሎ ማጣጣም ነው። ከዛ በኋላ የጌታን ጌታው ተገኝተ ለእኔ ለደካማው ለኃጢአተኛው ደጋግሜ